ለማመን ይከብዳል። በእውነት እስከዛሬ ድረስ ለምን አልሰራሁም ብዬ ነው የተቆጨሁት ማለት ነው። ዩቲዩብ ድጋሚ ብር ከፈለኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ቤተሰቦቼ ከእኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንደት ናችሁ? ደህና ናችሁ? እንግዲህ ዛሬ ውድ ቤተሰቦቼ ማለት ነው በእውነት በጣም ደስ ብሎኝ ነው የመጣሁትኝ። ያው ከከፈለኝ ኦሬዲ አንድ 4 ቀን ምናምን ሆኖታል ማለት ነው። ያው እንግዲህ ዛሬ ነው ማለት ነው ብሩን ያየሁትኝ እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ከእኔ ጋር አለው እግዚአብሔር ይመስገን። እንግዲህ ውድ ቤተሰቦቼ በእውነት ዩቲዩብ ድጋሚ ብር ከፍሎኛል ማለት ነው። በእውነት እስከዛሬ ድረስ ለምን ዩቲዩብ አቆምኩኝ? በእውነት ዩቲዩብ እንደሚከፍል ብዙም ያንን ያህል ብዙ ዋጋ ከፍለንበታል። እንግዲህ ይሄንን ቻናል እኔ ጋር የከፈቱ ልጆች አሉ ይሄንን ቻናል ሊያዩት ይችላሉ ማለት ነው። እና ብዙ ዋጋ ከፍለናል ዩቲዩብ ሰአቱን ለመሙላት 1000 ሰብስክራይብ እና 4000 ሰዓት ለማግኘት ማለት ነው። ግን ብዙም ያንን ያክል በእውነት ሞኒታይዝ ከተደረገ በኋላ ምንም አልመሰለኝም ብዙ ዋጋ የከፈልኩበትም አልመሰለኝም አቆምኩት ማለት ነው። እንደዚሁም አንዳንድ ነገር ሲመጣ አንድ ቪዲዮ በ3 ወር በ4 ወር አንድ ቪዲዮ እየለቀኩኝ ብዙም አልከታተልም ነበረ። ግን አሁን ላይ እግዚአብሔር ይመስገን ማለት ነው ከትንሽ ወራት በኋላ መስራት ጀመርኩኝ። መስራት ከጀመርኩ በኋላ እንግዲህ የመጀመሪያ ክፍያ ከፍሎኝ ተናግሬያለሁ ማለት ነው። ወደ ታች ገባ ካላችሁ ታገኙታላችሁ ማለት ነው። አሁንም ደግሞ ኦሬዲ 1 ወር 2 ወር በቃ በ2 ወሩ ማለት ነው። እንግዲህ ከ2 ወር በኋላ ደግሞ ድጋሚ ክፍያ ከፍሎኝ ልኮልኛል ማለት ነው። እና በዚሁ አጋጣሚ እንግዲህ ዩቲዩብ ካምፓኒ በእውነት እጅግ አድርጌ አመሰግናለሁ በእውነት ነው ስላችሁ። አንድ ብር ራሱ እንትን አይልምና ያቺንም በቀን የሰራናትን በ24 ሰዓት ውስጥ የሰራናትን ነው ወደ ጎግል አድሴንስ ውስጥ አስቀምጦ እንግዲህ በፊት 72 ኢሮ ነበር። አሁን ግን እኔ ራሱ ሰባ ሲሞላ የሚከፍለኝ መስሎኝ ማለት ነው። 70 ሲሞላ እንዴ ምናምን እያልኩ እየጠበቅኩኝ ነበረ። እንግዲህ ከ70 75 ሲገባ ኦኦ አልኩኝ እንዴ ወዴት እየሄደ ነው ምናምን በመጨረሻ ላይ ግን 80 ኢሮ ሲሞላ ያው እንግዲህ ልኬልሻለሁ አለኝ። ያው ብዙዎቻችን በሰው ሀገር ነው ያለነው ከኢትዮጵያ ውጭ ነው ያለነው። እንግዲህ ኢትዮጵያ ያሉት ዩቲዩበሮች የመጀመሪያ ክፍያ የከፈላቸውና እኔ እዚህ ሆኜ ሳውዲ ሆኜ የከፈለኝ የመጀመሪያ ክፍያ በእውነት በጣም ይለያያል ማለት ነው። የሆነች ጓደኛዬ ኢትዮጵያ ናት ያለችው የመጀመሪያ ክፍያ የከፈላት 14800 ብር ነው። የኔ ግን እየከፈለኝ 11800 ብር ነው። ምክንያቱም እኔ ውጭ ከኢትዮጵያ ውጭ ስለሆንኩኝ በእውነት ኢትዮጵያ ውስጥ ሆነው የሚሰሩ ዩቲዩብ ወይም ደግሞ ኢትዮጵያ ውስጥ ሆኜ ዩቲዩብ ጠንክሬ ብሰራ በደንብ አድርጎ እንደሚከፍለኝ ነው። በእውነት ያንተን የተረዳሁትኝ ምክንያቱም ያው ብዙ ጊዜ አይታችሁት ከሆነ የኔ ቪዲዮም ብዙም ያኔ እግዚአብሔር ይመስገን እይታ አለው እንደ እኔ እንደምለፋበት እንደምሰራበትም አይደለም። ግን በእውነት በጣም ደስ እያለኝ ነው የምሰራው ማለት ነው። እና አሁንም ደግሞ ድጋሚ ዩቲዩብ ከፍሎኛል ማለት ነው። እና ውድ ቤተሰቦቼ እንግዲህ ዩቲዩብ ቻናል ብንከፍትስ እንዴት ነው ምናምን ያላችሁ ይከፍላል አይከፍልም ያላችሁትኝ ማለት ነው። በዚሁ አጋጣሚ እኔ አረጋግጥላችኋለሁ ዩቲዩብ ይከፍላል በደንብ ነው የሚከፍለው። ከሰራንበት እንደ እይታው እንዲሁም ደግሞ ሰብስክራይብ በጨመረ ቁጥር ገንዘቡም እይታውም ሁሉም ነገር ሞራኑም ሁሉም ነገር የሚመጣው እንደዛ ነው። እና ውድ ቤተሰቦቼ ዩቲዩብ ከአንድ ጊዜ 2 ጊዜ ከፍሎኛል እንግዲህ አረጋግጥላችኋለሁ ዩቲዩብ ይከፍላል ይከፍላል ማለት ነው። ውድ ቤተሰቦቼ ስሩ ጠንክሩ ተስፋ እንዳትቆርጡ ማለት ነው። በእውነት አላውቅም ያው ብዙ ጊዜ አረብ ቤት ያለን ልጆች አይመቸንም።
ብዙ ልጆች ደግሞ ዩቲዩብ ሲሰሩ ሰአታቸውን፣ ጊዜያቸውን፣ የእንቅልፍ ሰአታቸውን ምናምን መስዋዕት አድርገው ነው ዩቲዩብ የሚሰሩት። ለምሳሌ ማታ ላይ ቪዲዮ ሰርተው በሆነ ሰዓት ላይ ሪከርድ አድርገው ይለቃሉ ማለት ነው፣ ኤዲት አድርገው እና አብዛኞቻችን ደግሞ እኔ በራሴ ማለት ነው። ምክንያቱም ልሰራ እነሳና የሆነ ሰዓት ላይ ሞራን ይመጣል ማለት ነው። የሆነ ሰዓት ላይ ደግሞ ሞራን አይኖረውም እና ልሰራ ምናምን ብዙ ጊዜ አቅዳለሁ። የሆነ አዳዲስ ነገር ምናምን ሲመጣ ልሰራ እፈልጋለሁኝ። ግን በቃ የሆነ ነገር እንትን ይለኛል ድክም ይለኛል እና ወደ ዩቲዩብ ቪዲዮ ከመስራት ወደ ምኝታ ነው የሚሄደው። በእውነት በቃ ስራዬን ከጨረስኩ በኋላ ምን ካልኩ በኋላ በቃ አይ በቃ ነገ እሰራለሁ፣ ነገ ሰዓት ሲኖረኝ እሰራለሁ ምናምን ብዬ ነው ሀሳቤን የምቀይረው ማለት ነው። እና ኢትዮጵያ ሆኖ የሚሰራ ሰው በእውነት በጣም ነው የሚከፍለው ዩቲዩብ እንደሚከፍልም በደንብ አድርጌ ነው ያረጋገጥኩትኝ ማለት ነው። ውድ ቤተሰቦቼ እና አሁንም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከጎኔ ኮሜንት አስተያየት ለምትሰጡኝ እጅግ አድርጌ አመሰግናለሁ ማለት ነው። ደግሞም ያው ሌላ ቪዲዮ ስጭን ብቻም ሳይሆን የኔን ቪዲዮም ስጭን ያው ከፍታችሁን ቢሆን ዝም በሉትኝ ማለት ነው። ምናልባት ላይመቻችሁ ይችላል ማለት ነው። እና ውድ ቤተሰቦቼ ለቪዲዮዬ ጥራት እጅግ አድርጌ አመሰግናለሁኝ። ምክንያቱም ያው ድንገት የደከመ ፊት ነው አይታችሁት ከሆነ እንግዲህ ልትረዱኝ ትችላላችሁ። በእውነት በጣም አድርጌ ይቅርታ ጠይቃቸዋለሁ ማለት ነው። ዝም ብዬ ድንገት ነው ስራ ትንሽ ቆም ስል ነው ቪዲዮ የሰራሁት ማለት ነው። አሁንም ጠንክሩ በርቱ እላለሁ ውድ ቤተሰቦቼ ማለት ነው። በእውነት እንግዲህ ፈጣሪ ፍቃድ ሀገሬ ገብቼ ዩቲዩብ እንደምሰራ በስነ ስርዓት ዩቲዩብ እንደምሰራ ባለሙሉ ተስፋ ነኝ ማለት ነው። በእውነት አላውቅም ወይኔ ካሜራ አጠገብ እኮ ስሆን ፊቴን አያችሁትኝ እንቅልፌ ድረስ ነው የሚመጣው ማለት ነው። እኔ በጣም ነው የሚያዛጋኝ ካሜራ ፊት ለፊት ቁጭ ስልና በአዲስ ሞራን በአዲስ አስተሳሰብ እንግዲህ ሀገሬ ላይ እርፍ ብዬ በቃ ዩቲዩብን እንደምሰራ ባለሙሉ ተስፋ ነኝ ማለት ነው። ውድ ቤተሰቦቼ እና በርቱ በእውነት ይከፍላል። እኔ ህልም ነው የሚመስለኝ በእውነት ህልም ነው እየመሰለኝ ያለው ማለት ነው። እንዴ በቃ በስነ ስርዓት ቁጭ ብሎ ፕሮግራም ይዞ ለሰራ ሰው በደንብ እንደሚከፍለው ነው የተረዳሁት። ምክንያቱም እኔ አንድ ጊዜ በሳምንት አንድ ጊዜ በ15 ቀን ወይም ደግሞ ደህና ቪዲዮ ላለቅ እችላለሁኝ እና ግን በደንብ አድርገው እንግዲህ አስባችሁታል። ዩቲዩብ ላይ የሚለቁት ቪዲዮ ያው ተጣላን ከትዳር ተፋታን እያሉ ነው። ውስጥ ግን እነሱ አንድ ሆነው ነው የሚያሳዩን እና ይሄንን ነው እላችኋለሁ ውድ ቤተሰቦቼ።